የተወደዳችሁና የተከበራችሁ ውድ አድማጮቻችን እየተከታተላችሁ የምትገኙት ብሶት የወለዳት የፍትህ ሬዲዮ የዕለተ ረቡዕ መሰናዷችን ነው። ዕለታዊ ዜናውን አድምጠን ዳግም ተመልሰን ተገናኝተናል። ለዜናው ባልደረባችንን እናመሰግናለን። አሁን ወደ ዕለቱ አብይ መሰናዶ እናልፋለን። በየሳምንቱ ከአድማጮቻችን ጋር በተለያዩ ርዕሰ ጉዳዮች ጋር ውይይት በመናደርግበት የፍትህ ሬዲዮ የውይይት መድረክ በዛሬው የውይይት አጀንዳ አድርገን የመረጥነው ባሳለፍነው ሳምንት የጀመርነው የአክፍሮት ኃይላት ዘመቻ እና የሙስሊሙ ዝምታ በሚል ይሆናል። በዚህ ርዕሰ ጉዳይ ላይ የህዝብ ሙስሊሙ መፍትሄ አፈላላጊ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድና የየቲሞች አባት ሆነው ኡስታዝ ኑሩ ቱርኪ በመጋበዝ አወያይተናቸዋል። ለሁለቱ ኡስታዞች 3 መጠየቆችን በውይይታችን ላይ አንስተንላቸው ነበር። እነሱም አንደኛ ሙስሊሙ በሚበዛበት የገጠር ከተሞች ላይ የአክፍሮት ኃይላት ሙስሊሙን በጅምላ የማክፈር ዘመቻ እንዴት ተመለከቱታላችሁ? 2 የአክፍሮት ኃይላት በዚህ መልኩ ሙስሊሙን የማክፈር ዘመቻቸው እንዲስፋፋ ያደረገው ምክንያቶች ምንድናቸው? ከሙስሊሙ በኩል ያለው ደካማ ጎን ምንድነው? 3 ይህንን የአክፍሮት ኃይላት ዘመቻ ለመመከት ከሙስሊሙ ማህበረሰብ ምን ይጠበቃል? አጠቃላይ መፍትሄ ብላችሁ የምታስቡት አካፍሉን የሚሉ 3 ጥያቄዎች ነበሩ። በእነዚህ ነጥቦች ላይ ከኡስታዞቻችን በኩል የተሰጡ አስተያየቶችን ወደ እናንተ እናደርሳለን። በቀዳሚነት ከተወዳጁ ዳዒ ከኡስታዝ መሐመድ ሙስጠፋ በኩል በውይይት አጀንዳው ላይ የተሰጠውን አስተያየት ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ አሁንም ግብዣችን ነው። መልካም ቆይታ። Islam, 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 Islam ነው እምነታችን የተላኩበት ነቢያችን ተቀብለን አወጡልን አሽረፈል ኸልቅን ዛሬም ያገም ኢስላምን የድነት መንገድ ጎዳናን የአላህ ቃል እውነትን ዛሬም ያገም ኢስላምን የድነት መንገድ ጎዳናን የአላህ ቃል እውነትን بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على رسوله الأمين وآله وصحبه أجمعين وبعد بمسارة زمن عمتاش وررشن ولغا يتدارس يالتي يكينا من كان بقدر كتماوش لاي بله بتانساوم ችግሩ ግን እየታየ ያለው ቢጎላም ገጠር ከተማዎች ላይ ቢጎራም ወደ መሃል ከተማዎችን ገብቶ እንደፈለገ እየተስፋፋ እየተንሰራፋ ነው ያለው። ይህ ሐሳብ ምንም እንኳን ረፍዶ ቢነሳም ተገቢ የሆነ ሐሳብ ነው። በአሁኑ ሰዓት ሁላችንም ልንንቀሳቀስበት የሚገባ ሐሳብ ነው። ግን በጣም አርፈደናል፣ ወደ ኋላ ተዘናግተናል። ምን እንዲሆን እስከጠበቅን በአንድ ወቅት ሁለት ወንድማማቾች አብረው ይተኛሉና አንደኛው እግርህን ካልታጠብ ካተኛም ከኔ ጋር ብሏል። አረ እግሬ ንጹህ ነው ቆሽሿል ታጠብ አልታጠብም ሲጨቃጨቁ ታናሽየው መፍትሄ አመጣ። በቃ እግሬ ሸተተና ከሸተተ እታጠባለሁኝ አለ። እኛም ያንን ነበር እየጠበቅን የነበረው። የፈለጉትን ያደርጉና ከተስፋፉ ከተንሰራፉ በኋላ ከተደራጁ በኋላ ልጆቻችንን ከጉያችን መንጭቀው ከወሰዱብን በኋላ ባል ሙስሊም ሚስት ክርስቲያን ኮና የተለያዩ ሃይማኖቶች አንድ ቤት ውስጥ እስኪ ቆዩ ድረስ ቸል ብለን ቆየንና ዛሬ ላይ ዘንግተን ከረፈደ በኋላ ጅብ ከሄደ ውሻ ጮኸ እንዲሉ ይሆነና ያለነው ቢሆንም ከባዶ ይሻላልና ሁላችንም ልንንቀሳቀስበት የሚገባ ነገር ነው። የገጠር ከተማዎችን ብለህላልከው እንደው እንደምሳሌ እናንሳና ከዛሬ 10 ዓመት 12 ዓመት አካባቢ ወደ ዳሎቻ ሄጄ ነበርና ወንድሞች ሲያጫውቱኝ እኔ አዲስ መጤ የሚባሉ የሃይማኖት ማህበረሰቦች ፕሮቴስታንትም ሊሆን ይችላል የዋሃ ምስክር ሊሆን ይችላል ምን በለው የፈለጋችሁትን በሉት እነዚህ ዳሎቻ ላይ ቤተክርስቲያን ሰሩ ቸርች ብለው ሲሰሩ
ተከላከለ። ሰው መሆን የለበትም ብሎ ተከላከለ። አልተቀበሉምና ዝም ብለው ሰሩ። ዝም አሏቸውና የሰሩትን ቤተክርስቲያናቸውን በማታ ተነስተው እርሽም ምን ያደረጉት ባዶ ነው ያደረጉት። ከዛ በኋላ መልሰው አልሰሩም። ይሁን እንጂ ዛሬ ግን እንደፈለጉ ቤተክርስቲያን አንድ ቤተክርስቲያን አይደለም ብዙ በአብያተ ክርስቲያኖችን መስራት መብት አግኝተው እንደፈለጉ እየሆኑ ነው ያሉት። በተለይ ደቡብ ዙሪያ ላይ በጣም እየናጠጡበት ነው ያለውና ቸል ብለን የተውነው እንደሆነ ላሸከፊ ሁላችንም ለማየት ያብቃን። እኛም በዳዕዋው ላይ አለን የምንለው ራሱ ወይንም ለኢስላም እያሰብን ነው እያስተማርን ነው ወይም ኢስላምን እየተማርን ነው ስለ ኢስላም ተገንዝበን አነቅተናል እያነቃን ነው ብለን ያለ ነው ራሱ በዚህ ጉዳይ መፍትሄ ለመስጠት ያልተሯሯጥን ከሆነ ወደ እያንዳንዳችን ቤት ይህ በሽታ ይህ ወረርሽኝ መግባቱ አይቀሬ ነው የምለውና በጣም እየበዛ እየተንሰራፋ ነው ያለው። በዳዕዋው ዓለም ላይ የሚንቀሳቀሱ ወንድሞች ይህንን ነገር በደንብ ጠንቅቀው ያውቁታልና ማህበረሰቡን የማንቃት ስራ መስራት አለባቸው ነው የምለው። እንዴት ታያዋለህ ስለሚለው ወጀም አቅሙ ስላሌለ ነው እንጂ በሐዘን አይን ነው የምታየው። በጣም ነው የሚያሳዝነው። ወንድምህ ሙስሊም የነበረው ወንድምህ ቁርአን የተወሰነ ቀርቷል ብለህ የምትለው ወንድምህ ሲሰግድ የነበረ አባት ስትሰግድ የነበረች እናት በተለያየ ምክንያት ከሃይማኖቱ ወጥተው አምላክን ከመገዛት ሌላን አካል ወደ መገዛት በሚሄዱበት ጊዜ ቀልብ ይሰበራል፣ ያዝናል። ስለዚህ ማዘን ብቻ ሳይሆን መንቀሳቀስ ይጠበቅብናል ነው በየምረው ኢንሻአላህ عز وجل الله ያግራለን። ለሰው ልጆች መዳን ብቸኛው መፍትሄ የሰላም የፍቅር የአንድነት ሆሄ እስልምናችን ነው ቀጥተኛ ሃይማኖት ሲሰራ የሌለበት እውነተኛ እምነት አውቀውም ሳያውቁት አላህን የካዱት የእስልምናን እምነት ምንም ቢያጣጥሉት ገብተናል ሙስሊሞች ከእውነት መስመር የእምነት ጽናታችን ላይሸረሸር ናም እንዲስፋፉ እንደፈለጉ ይሄን ያህል እንዲስፋፉ በተለይ በገጠሩ የሚሆን በከተማው እንዲስፋፉ ያደረጉት ዋናው ምክንያቶች ምንድነው ስለሚለው አባት አልባ ሆነ ዲናችን። እኛ የዲኑ ባልተቤቶች ስለሌሎቹ ምን ገደደን የምንል መሰለን። በማስተማሩ ረገድ ላይ ያለነው እንኳን ዱዓት የምንባለው እንኳን አስተምሯችንን አትኩረን ያለነው ከተማ ላይ ላለው ሰው ነው አትኩረን ያለነው። ወትሮውን ገጠሩ ከተማ ላይ ወይም ገጠር ኤሪያዎች ላይ መሻይኾቻችን በጠሪቃውም ይሁን በድሩሶችም ይሁን በሐድራው በሐለቃው በምናምን እያሉ ማህበረሰቡ እስልምና ሃይማኖቱን ይዞ እንዲቆይ አድርገውት ነበር። ዛሬ ግን እነሱ ከፊሎቹ በመሞት ሌሎቹ ደግሞ ህይወት ባለመመቻቸት ወደ ከተማዎች በመግባት ወይም በተለያዩ ምክንያቶች የማስተማሩ ሁናቴ እየጠፋ በሚመጣበት ጊዜ ሃይማኖቱ እስልምና ሃይማኖታችን አባት አልባ ሲሆን እንግዲህ አባት አልባ ሆኖ እኛ ባለቤቶቹ የጣልነው እንደሆነ ሌሎች አካሎች ባዕድ አካሎች መጥተው ሊያነሱት ይገባልና አጋጣሚውን አግኝተው ተጠቀሙበት። ጭንክፍተት በማግኘት ተጠቀሙበትና ምክንያቶቹ በጣም ብዙ ናቸው። ዞረ ያየህ እንደሆነ መቼም ስራህም የሚያዞርህ ነውና እንደ ጋዜጠኛነት ብዙ ቦታ ትዞራለህ ብዬ ተስፋ አደርጋለሁና ዞረ ያየህ እንደሆነ ምክንያቶቹ በጣም ብዙ ናቸው። ግን ዞሮ ወዴት ነው የምትወስደው ያልክ እንደሆነ ወደ ሁለት ዋና ምክንያቶች ነው የምትወስደው። አንደኛውና ሁነኛው ምክንያት በጥቅማ ጥቅም የማታለሉ ጉዳይ ነው። ጥቅማ ጥቅም በመንልበት ጊዜ ዘይት፣ ስኳር፣ ጨርቃ ጨርቁን ብቻ አይደለም። እነዚህ ነገሮች እንዳሉ ሆነው በሌላ መልኩ ስታየው ደግሞ የህመም በሽታ ያለበት ሊሆን ይችላል። አንድ ሰው ይታመማል ቤት ውስጥ በአጋንንት ሊሆን ይችላል፣ በሌላ በሽታ ሊሆን ይችላል። የበሽታ አይነት መብትሄ ያላቸው በሽታዎችም ቢሆኑ ባይሆኑም መብትሄ እኛን ፈጥረላችኋለን ኢየሱስ ክርስቶስ ይፈውሳቸዋል ብለው ስለሚሰብኳቸው እነሱ መቼም የታመመ ሰው የተቸገረ ሰው ከችግሩ መውጣት ይፈልጋልና
ስለሚመስላቸው በዛ መልኩ ይገባሉ ኢቭን ለምን በሽታው HIV እንኳን አይሆንም ኢየሱስ ክርስቶስ ይፈውሳልና ግዴለህም ብሎ ነው የሚሰብኳቸው በዛ መልኩ ይገባሉ አንድ ሰው በታሞ ቤት ውስጥ ያ ሰው ይፈወስልኛል ብሎ ወደ ጸበልም በለው ወደ ቸርችም በለው የትም ይሁን የት ይዘዋቸው በሄዱበት ታርጌት የሚያደርጉት ያ የታመመውን ሰው ብቻ አይደለም የታመመው ሰው ማለት ችግሩ ይገባል ግን ታርጌት የሚያደርጉት ይዘው የመጡትንም ሰዎች ጭምር ነው እዩ እንግዲህ በየቴሌቪዥኖቹ የሚደረገውን የባዕድ ሃይማኖት ሰበካዎችን ልብ ብሏቸው እዩ እቺን ህመምተኛ ይዟት የመጣው ማን ነው የሚለው አይደል ፓስተር ተብየው ማን ነው ይዞ የመጣው ይልና ህመምተኛው አንትቶ ስለሌሎቹ ነው የሚተርከው ኢየሱስ ክርስቶስ ነገረኝ መንፈስ መጣልኝ እግዚአብሔር እንደዚህ ያለኝ እያለ ብዙ ነገር ነው የሚናገረው አንቺ ይሄ ያለብሽ አንተ ይሄ ያለብሽ የጥንቁልና ስራ እየሰሩ ሃሌሉያ ይላሉ ትክክል ነው ብለው ይላሉ ከዛ በኋላ ምን ያደርጓቸዋል ይዘው የመጡትንም ጭምር ወደዛ ሃይማኖት እንዲገቡ ነው የሚያደርጓቸው በአንድ ወቅት አብረን ነበርን ወልቂጤ በተደረገው ኮንፈረንስ ላይ አብረን ነበርና ታውቃለህ ከእናንተ ከሄዳችሁ በኋላ አንድ ወንድም መጣና ሲያጫውተኝ አካባቢያችን ላይ የአክፍሮቱ ስራ እጅግ በጣም እየተሰራበት ነው ያለው ምክንያት የሚያደርጉት ደግሞ ለማክፈር የታመሙ ሰዎችን የመፈወስ ስራ ነው እየሰሩ ያሉትና ወደ ቸርች ይዛችሁ የመጣችሁ እንደሆነ ትድናላችሁ እኛ እናንተን ሃይማኖት ማስቀየር አይደለም የምንፈልገው ብቻ ለመፈወስ ያህል ኑና እንጸልይላችሁ ዱዓ እናድርግላችሁ ብለው ይለዋቸዋል ወላጅ የታመመበት ልጅ የታመመበት ይዘዳል ሙስሊሙ ሰውዬ ቁርአን ቀርቷል ወይንም ሰላት ይሰግዳል ብለህ የምትለው ሰውዬ ቁርአን ወደ መቅራት ባይሄድም ጉዳዩ ሰላት ይሰግዳል ስለ ሃይማኖቱ ያቃለ የምትለው ሰውዬ ሀያቱን በሙሉ ሲሰግድ የነበረው ሰውዬ ልጅ ይታመምበትና ቸርች ወስዶ ጸሎት ይደረግለታል ብሎ የጧሃራ ምንነት ማቅ አምላክ ማን ነው ስለሚለው ማቀው አቃል ጸሎት ያደርግልሃል ተብሎ ይወሰዳል ጸሎት ይደረጋል እንደወጉ አላህም ለፈተናው ሲል ያ ልጅ እንዲሻለው ያደርጋል ከዛ በኋላ ታዲያ ይፈወሰልህን ጌታ ተተህ ሌላ ያሳምምህን ጌታ ለምን ትይዛለህ ኢየሱስ ክርስቶስ እኮ ደረሰልህ አይደል ብሎ ይሰብኳቸዋል ወደ ክርስትና ሃይማኖት ይገባሉ ይሄንን ችግር ለመቅረፍ ስንል አለኝ ወንድሜ ይሄን ችግር ለመቅረፍ ስንል የሩቅያ ሸርዒያ ቦታ አዘጋጅተን ነበር ግን የሚረዳንን አተን ቢያንስ ቤት የሚከራይልንን ሰው አጣን የዩኒቨርሲቲ ተማሪዎች ናቸው ያናገሩኝ የነበሩትና የወልቂጤ ዩኒቨርሲቲ ተማሪዎች ናቸው ያናገሩኝ የሚከራይልንን ሰው አጣንና ለዚህ ችግር እልባት ልንፈጥርለት አልቻልንም አሁን እዚች ቦታ ላይ የሆነች ክላስ ተሰጥቶን ነው እየሰራን ያለነው ሰፋ አድርገን ካልሰራን በዚህ መልኩ በጣም ያስከፈሩብን ነው ያሉትና እባክህ እንደው የምታውቀው ሰው ካለ ንገርልን ተባበረን ነው ብሎ ያለኝ ሐቢቢ ለማለት የፈለኩት ምንድነው ምክንያቶቹ እኚህና መሰሎቹ ናቸው ስለዚህ እኛ ደግሞ ፈውሱ ቢፈድሊላህ በእጃችን የሆነው بعد فضل الله عز وجل ቁርአኑ በእጃችን ያለው ቁርአን አላህ عز وجل ለሁሉ በሽታ መድኃኒት አድርጎ ነው ያወረደው አላህ በመድኃኒት የሆነውን ቁርአን እጃችን ላይ ይዘነው በመድኃኒትነቱ ካልተጠቀምንበት ወይንም በመድኃኒትነቱ የምንጠቀምበት ቦታዎች ውስን ቦታዎች ከሆኑ ቢዝነስ ኤሪያዎችን ብቻ ታርጌት የምናደርግ ከሆነ ለወንድማሞቻችን የማንደርስ ለእህቶቻችን የማንደርስላቸው ከሆነ በዚህ ስራ ላይ ያለን ወንድሞች ይሄም አንዱ ችግር ነው በሌላ መልኩ ስናይ የጥቅም ጉዳይ ነው ቸግሮታል ስራ የለውም ስራ የላትም ስለዚህ ጥቃቅን የሆኑ ጥቅሞችን እንረዳችኋልና ወደኛ ሃይማኖት ብትገቡ እኮ ይሻላችኋል የእናንተ አምላክ አላህችሁ ምን አደረገላችሁ ኢየሱስ ክርስቶስ ግን ይሄው ለእናንተ የሚጠቅማችሁን ነገር ጥቅሞችን እያመቻቸላችሁ ነው ያለው እኛ ደግሞ እንረዳችኋለን በሱ ተረድተን ብለው እያሏቸው ወደዛ ሃይማኖት እንዲገቡ ይገፋፋቸዋልና አላሁ عز وجل ደግሞ ለፈተናው ብሎ ያንን ነገር ለነሱ ያመቻችላቸዋል እነሱ ሰዎችን ወደ ክርስትና ሃይማኖት ለማስገባት ወይም ለማስከፈር እንበለው የሚያወጡት ወጪ ከባድ ወጪ ነው የሚያወጡት ታውቃለህ የሶፍትዌርን ክሬት ያደረገው ሰው ህንዳዊው ያ በዚያ ያንን ሶፍትዌር በመስራት ያገኘውን ብር ለምን እንዳዋለው ታውቃለህ لأعمال البر በእነሱ አመለካከት جمعية البرية ለሚሉቱ جمعية ነው የሰጠው ለየትኛው جمعية ለማስከፈሩ جمعية ነው ያንን ሁሉ ቢሊየን ትሪሊየን ዶላር ለዛ ነው ያዋለው
እኛ ግን ዛሬ ለእስልምና ሃይማኖት መገንቢያ ብለን የተጠየቀን እንደሆነ ሁላችንም ጋር ያለ ችግር ነው። ኢላ መን ረሒመ ረቢ የምንሰጠው ዝርዝር ብር ነው፣ 100 ብር ሺህ ብር ነው የምንሰጠውና አንድ በሬ ስቦ አንድ ጨብጭቦ የልብ አያደርስም አንድ ሰው አስቦ ኑ በጋራ ሆነን ኸይር ስራ እንስራ ከላይ የታዘዝነው አለብን አደራ የተዘነጋ ሰው ጭራሽ የተረሳ የዘመመን ጎጆ የወደቀን አንሳ የቲሞች ደጉ መስጊድም ይገንባ በፍቅርና ብሰው የሚስኪን እንባ በአቅም ያለው ሰው በአቅሙ ዕውቀት ያለው ሰው በዕውቀቱ ሁሉም ያልተባበረ እንደሆነ ይህ ችግር በቀላሉ የሚቀረፍ አይደለም። ወደኛ ቤት ይመጣል መጥቷልም ደግሞ ወደ ደቡብ ሄዱ። ባለፈው ኡስታዝ መሐመድ ፈረጅ ሐፊዘሁላህ የርጋለም በነበርኩበት ጊዜ ደውሎ እናንተ አካባቢ ላይ ብዙ ሰዎች ወደ ክርስትና ሃይማኖት እየገቡ ነው፣ የማስከፈሩ ስራ በጣም ተስፋፍቶ ተንሰራፍቷል እየተባለ ነው ያለውና ይሄን ጉዳይ እንዴት ነው ዝም ብላችሁ እያያችሁ ያላችሁት? ለምንድነው መብትሄ ማትፈጥሩለት ምናምን ብሎ አለኝ። መብትሄው ምንድነው ብለን አብረን ስንወያይ ቢያንስ ሴቶቹ የሚከፍሩት በትዳር ስም ነው የሚያከፍሯቸው፣ ስራ በማጣት ረዳት በማጣት ስም ነው የሚያከፍሯቸውና ቢያንስ እንደው የጥልፍ ስራ እንጀራ የመጋገር በማህበር የመደራጀቱን ስራ ለምንድነው ማናመቻችላቸው በሚል ዙሪያ ላይ ከመሐመድ ፈረጅ ጋር ሰፋ አድርገን ለማውራት ሞክረን ነበር። ነገር ግን ከወሬ አላለፈም ጉዳዩ። እንደምታውቀው እኛ እንደ ዱዓት ምናልባት ዳዕዋ ከማድረግ ያለፈ አቅም ላይ ኖረን ይችላልና በአቅማቸው ደግሞ ብር ያላቸው ሰዎች በዚህ ዙሪያ ላይ መተባበር የግድ ስለሚላቸው ጉዳዩ ከዛ አላለፈም። ወደ ደቡብ ሄደ ቀደም እንዳልኩት ብታይ በተለይ ወደ ሲዳማ አካባቢ ሄደ ብታይ አጂብ ነው የምትለው። አዋሳ ከተማ ያችን የምታከል ሰፊ ከተማ ያሏት መሳጅዶች ስንት ናቸው ታውቃለህ? እንግዲህ ማክሲመም 5 መስጂድ ቢኖራት በቃ ከዛ ያለፈ መስጂድ የላትም። ተማም እኚህ ዕውቅና ያላቸው መሳጅዶች እነዚህ ናቸው። ከዚህ ውጭ በየጉራንጉሩ ያሉ መሳጅዶች ግለሰቦች ያዘጋጇቸው ቤቶቻቸውን የሰጡ መሳጅዶች አሉ። ግን እነዚህ መስጂዶች በመስጂድነት አይደለም የሚታወቁት። ዞሮ ያቺን የምታከል ከተማ 5 መስጂድ እያላት አንድ አካባቢ ብቻ አዲሱ መናኸሪያ የሚባለው ሰፈር አካባቢው ብቻ ከዳር እስከ ዳር ምናልባት 2 ኪሎ ሜትር ወይም 1 ኪሎ ሜትር ተኩል ቢሆን ነው የዛ የሰፈሩ በዚህ ስም የሚጠራው ሰፈርና እዛ ሰፈር ላይ 13 ቸርች አለ። በተለያየ ስያሜ የተሰየሙ ቸርቾች 13 አሉ። እሁድ ቀን ግባ በቃ በጭፈራ ነው የምታየውና እነሱ ሌት ተቀን እየሰሩ ነው ያሉት። አቅማቸው የፈቀደውን ያህል እያደረጉ ነው ያሉት። እኛ ግን አቅማችን የፈቀደውን ያህል አላደረግንም። ለጉዳዩም ክብደትን ቦታም አልሰጠነው። ከደማችን ጋር ተላምደናል ይሄንን ችግር። እንደው አንዳንድ ጊዜ ይሄንን ችግር መቅረፍ አለብን። ልጆቻችን ክርስቲያን ማግባት የለባቸውም፣ ወደ ክህደቱ ዓለም መሄድ የለባቸውም ብለህ በመታስተምርበት ጊዜ የሃይማኖት ግጭት የሚያመጣ አስተምሮ አስተማርክ ብለው የሚል ሰው አለ ያልተገነዘበው። እና በጣም አስቸጋሪ ሐል ነው ያለውና መፍትሄ ለመፍጠር ሁላችንም መንቀሳቀስ አለብን ነው ብዬም ነው። አላህ ያግራለን። እንግዲህ የተተማረክቶ የተራበ እንዲጎርስ ያጣሰው አግኝቶ የታረዘ እንዲለብስ ኸይር ፈላጊዎች ኑ በጋራ እንስራ ከላይ የታዘዝነው አለብን አደራ ሕክምና ያጡ አልጋ ላይ የተኙ የሚዘይራቸው ወገን ያላገኙ ማጣት ድህነቱ አንገት ያስደፋቸው መለመን የፈሩ ሀያ ያያዛቸው። ናም ከሙስሊሙ ማህበረሰብ ምን ይጠበቃል ለሚለው ቅድም በሁለተኛው ጥያቄ ለመግለጽ ሞክሬያለሁኝ። ሆኖም ግን ለየት ያለ ጥያቄ ስለሆነ ከሙስሊሙ ማህበረሰብ ምን ይጠበቃል ስለሚለው አንደኛ ሙስሊም መሆን ይጠበቅበታል። ሐቢብ ሙስሊም መሆን ይጠበቅበታል። ሙስሊም መሆን ማለት ምን ማለት ነው? ሙስሊም ለሙስሊም ወንድሙ የሚያዝን። ዛሬ ላይ ሃይማኖታቸውን ሰዎች በቀላሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት የቢዑ ዲነሁ ቢዐረድ ሚን الدنيا እንዳሉት ሰዎች በተራ ነገር ዲናቸውን
እየሸጡ በዘይት በስኳር በጨርቃ ጨርቅ በሰለባጅ ዲናቸውን እየሸጡ ለችግራቸው ሲሉ ሃይማኖታቸውን ሲቀይሩ ሙስሊም ሆኜ ሳበቃ ነገራቶች ተመቻችተውልኝና ኑረውኝ ምን ገደደኝ ምን አገባኝ አይመለከተኝም ብዬ እምል ከሆነ ሙስሊም አልሆንኩም። ስለዚህ ከሙስሊሙ ማህበረሰብ በመጀመሪያ ደረጃ የሚጠበቀው ሙስሊም መሆን መቻል አለበት። ሙስሊም መሆናል ማለት ብየስል ሙስሊም ለሙስሊም ወንድሙ የሚያዝን የሚያስብ ነው። በቃ አንድ አካሉ የታመመበት እንደሆነ ሳይተኛ እንደሚያድረው ሁሉ ሙስሊም ወንድሙ ላይ ችግር የደረሰ እንደሆነ ራሱ ላይ ችግር እንደደረሰበት የሚያንሰፈስፈው መሆን መቻል አለበት። المسلم أخو المسلم المؤمن أخو المسلم أخو المؤمن يشد بعضه بعضه አንዱ ሌላውን የሚረዳ ነው ሙስሊም። አንዱ ሌላውን የሚተባበር ነው ሙእሚን። ወንድማሞቻችን እህቶቻችን በችግር ምክንያት ሃይማኖታቸውን እየለቀቁ ወደ ሌላ ሃይማኖት እየገቡት በህመም ወይንም በችግር በትዳር ምናምን ወደ ሌላ ሃይማኖት እየገቡ ሙስሊም ከልብ ሙስሊም ትክክለኛ ሙስሊሞች ብንሆን ኖሮ የነሱ ጉዳይ አሳስቦን ምን ማድረግ አለብን ብለን ከባድ ስብሰባ እናደርግ ነበር። እንኳን ስብሰባ ለማድረግ ቀርቶ ስለዚህ ጉዳይ እንዲነሳ የማይፈልጉ ሰዎችም አሉ ሙስሊሞች ሆነው ሲያበቁ። ይሄ የሚያጋጭ ነገር ነው። ሃይማኖት ለሃይማኖት የሚያጋጭ ነገር ነው። ከኛ የሚጠበቀው ማስተማር ነው። ከዛ በኋላ የራሳቸው ጉዳይ ነው ብለው የሚሉ ሰዎች አሉ። አላሁ المستعان على كلين በመጀመሪያ ደረጃ ሙስሊሞች ልንሆን ይገባል ነው ብዬ የምለው። በመቀጠል ሙስሊሞቹ ደግሞ በዳዕዋ ዓለም ላይ ያሉትን እንላንሳና ፊልዳቸውን ቢያውቁ ኖሮ ለዚህ ችግር እልባት ይፈጥሩለታል ማለት ነው። ወደ ሌላ ሃይማኖት የሚያስገቡ ሰዎችን ከነሱ ጋር የመወያየት እድል ለመፍጠር ፊልድ ያስፈልጋል። እኔን ከአንድ ፓስተር ጋር ሄደህ ተወያይ ብለህ ብትለኝ ብቃቱ ላይ ኖረኝ ይችላል። የዛ ሰው አይደለም። አንተም ተወያይ ተብለህ ብትባል ብቃቱ ላይ ኖረህ ይችላል። ግን በዚህ ፊልድ ላይ ብቃት ያላቸው ሰዎች ስላሉ ሙስሊሞች በተለይ ዱዓቶቹ ፊልዳቸውን ካወቁ አንድ አካባቢ ለምሳሌ ልበል ሐዋሳ አካባቢ ላይ የብዙ ሰዎች ስብሰባ ባለበት ቦታ ላይ ከባድ ኮንፈረንስ ባለበት ቦታ ላይ የዳዕዋ ጥሪ ያደርግ ተብሎ ቢባል ሙስሊሞች በተሰባሰቡበት ቦታ ብቻ ከሆነ እኔን ዳዕዋ አድርግ ብለህ ብትለኝ ልወጣው ይችል ይሆናል። ግን ሁሉም ሰው በተሰበሰበበት ቦታ እኔን ዳዕዋ አድርግ ብለህ ብትለኝ ላልወጣው ይችል ይሆናል። ለዛ ቦታ ወይ አቡ ሀይደር ሊያስፈልግ ይችላል፣ ወይ መሐመድ ኸድር ሊያስፈልግ ይችላል፣ ወይ ሌሎቹ ሊያስፈልጉ ይችላሉ። እነ ቀመሩ ሌላ በንጽጽር ዙሪያ ላይ ብቃት ያላቸው ወንድሞች ሊያስፈልጉ ይችላሉ። ኢዘን ፊልዳቸውን አውቀው በዚህ መልኩ የሰሩ እንደሆነ ዱዓቶች ኢንሻአላህ ለዚህ ችግር እልባት ይፈጥሩለታል ብዬ ተስፋ አደርጋለሁ። እንኳን ሙስሊሞቹ ወደ ሌላ ሃይማኖት የገቡት ቀርቶ በሌላ ሃይማኖት የነበሩ ወደዚያ ሃይማኖት የገቡ መሰለን ኦርቶዶክስ ነበሩ እንበል ወደ ሐዋርያት ቤተክርስቲያን የገቡት የተሻለ እምነት ፍለጋ የገቡ ሰዎች ይኖራሉ። ብዙዋኖቹ የተሻለ እምነት ፍለጋ ነው እንጂ የገቡት ለጥቅማ ጥቅም የሚገቡት ውስን ሰዎች ናቸው፣ የተቸገሩ ናቸው። የተሻለ እምነት ለሚፈልጉ ሰዎች ደግሞ እስልምና ሃይማኖት ከሁሉም የተሻለና የበለጠ ስለመሆኑ ለማስረዳት የሚችሉት በዚያ መስክ ላይ ብቃትና ችሎታ ያላቸው ስለሆነ እንደየመስካቸው ቢሰሩ ኖሮ ስኬታማነትን ማግኘት ይቻል ነበር፣ ውጤታማም መሆን ይቻል ነበር። አንድ ይሄ ነው። ሌላው ሐቢቢ በዳዕዋው ዓለም ላይ የምንንቀሳቀስ ወንድሞች ብሎም እህቶች አንድነት ይግድላል። የአንድነታችን መፈረካከስ ነው ይሄን ችግር ሊፈጥረው ይችላል። ሌሎቹ ችግሮች በመቀጠል የሚመጡ ናቸው። የአንድነታችን መፈረካከስ መለያየታችን ይሄን ችግር ሊፈጥር ይችላል። እኛ አንድ ካልሆነን ለራሳችንም መብቃት ያቅተናል፣ እንኳን ለሌላው ተደራሽነት ሊኖረንና ለንበቃቀቱ ራሳችንን እንኳን መቻል ያቅተናልና አንድ መሆን አለብን። አንድ ከሆነን ተባብረን ምን ጎደለ ምን ጠፋ ምን በጀብና ማረ ብለን ለማለት እኛ አንድ መሆን መቻል አለብን። መስማማት መቻቻል መቻል አለብን። የዛን ጊዜ ለመብትሄው እልባት ለችግሩ እልባት ልናገኝለት እንችላለን ብዬ ተስፋ አደርጋለሁኝ።
እንግዲህ ይሄንን ስራ መፍትሄ ለመፍጠር አብረን የሰራን እንደሆነ አብረን የተንቀሳቀሰ እንደሆነ በተለይ ኢትዮጵያ ውስጥ የሚኖሩ ዱዓቶች በዳዒነታቸው ከተንቀሳቀሱ ከኢትዮጵያ ውጪ የሚኖሩ ወንድምና እህቶች በአቅማቸው የረዷቸው እንደው ኢትዮጵያ ውስጥ ያሉ ወንድሞች እና እህቶች ሀብት ያላቸው በሀብታቸው ሁሉም እንደያ አቅሙ ለዚህ ችግር ከተንቀሳቀሰ እልባት ይጠፋለታል ብዬ አልልም። እስልምና ሃይማኖት እነሱ ለተቀን እየተንቀሳቀሱ ነው ያሉት፣ እየለፉ እየደከሙ ነው ያሉት። እንደው አንድ ብቻ ምሳሌ ላንሳለ ሐቢቢ ባለፈው በታጀራ ሄጄ አንድ ቤት ቁጭ ብዬ ያለው ግቢ ተንኳኳ። ከዛ ተከፈተና አምጥቶ የጥሪ የልክ ደብዳቤ የጥሪ ደብዳቤ ሰጡ ሁለት ወንዶችና ይሄ ጥሪ ደብዳቤው የሃይማኖታዊ ስለነበረ የተቀበለው አካል ተደናብሮ ሃይማኖታዊ ምናምን ብሎ አለ። ከዛ ወጣሁኝና ምንድነው ወንድም ብዬ ስለው አይ ከፈለጋችሁ ፈቃዳችሁ ከሆነ ዙዋይ ከተማ ላይ የሚደረግ ሰፊ ኮንፈረንስ አለና እዛ ኮንፈረንስ ላይ የዋሃ ምስክሮች ናቸው እዛ ኮንፈረንስ ላይ ብትገኙ ተፈወሳላችሁ ተጠቀማላችሁ ተማማራላችሁ እንወያያለን የውይይት መድረክ ነው ብለዋል። ሀቢብሴ አሁን 40 ምናምን ኪሎ ሜትር ተقريبا 50 ኪሎ ሜትር ለዳዕዋ ጥሪ ያደረጉ በየግቢው ያንኳኩ ወረቀት ያካፍላሉ። ሙስሊም ነው ክርስቲያን ነው የሚባል ነገር የለም፣ ኦርቶዶክስ ነው ምናምን ነው የሚባል ነገር የለም። በየግቢው እንግዲህ የማን ግቢ ነው አይታወቅም። ያ ግቢ ዞሮ ግን ወረቀት ያካፍላሉ። እኛ ይሄን ስራ እየሰራ ነው ያለነው 24 ሰዓት ጊዜያቸውን ሰጥተዋል ማለት ነው ለአክፍሮቱ ስራ። እኛ ግን 24 ሰዓት አይደለም እንደው አንድ ሰዓት ብንሰጥ እንኳን ለኢስላም እስልምና ሃይማኖት በራሱ የፊጥራ ሃይማኖት ስለሆነ የተፈጥሮ ሃይማኖት ስለሆነ የሰዎች አእምሮ የሚቀበለው ሃይማኖት ስለሆነ በትንሽዬ እንቅስቃሴ ብዙ ቁም ነገር መስራት እንችላለን። ነገር ግን ኢላማ ረሂመ ረቢ እየተንቀሳቀሰን አይደለም ያለነው። ያንን ክፍተት በመጠቀም እንግዲህ እየተሰራብን ያለው ነገር ሁላችንም የምናየው የምንሰማው ነው። በዚሁ ከቀጠለ ቸል ያለው እንደሆነ ነገሩ ይከፋል። በዚሁ አይበቃም። ነገ አላህ Subhanahu Wa Ta'ala በሚጠይቀን ጊዜ ምላሽ እናጣለታለን። አላሁ Azza wa Jalla ይጠብቀን ነው ብየምለው። ሰለላሁ ዐላ ነብይና መሐመድ ወአሊሂ ወሰህቢሂ አጅማኢን። ኢስላም ነው እምነታችን የተላኩበት ነቢያችን ተቀበልና ረሱልን أشرف الخلق صارنا جم إسلامنا لجنة من قد قولانا يا الله قالوا نسنا صارنا جم إسلامنا لجنة من قد قولانا يا الله قالوا نسنا فسبتته يا الله ملك تنيا تتبع وتذبح وزيد السنيا አሁን እንነሳ ጥፋታችን እናርም ጊዜው ሳይረፍድብን ተውበትን እንፈጽም መሐሪ ነው አላህ ወጀልን በሙሉ ተውበትነቱ ሓል አደረጉት ሁሉ ይሄ ነው እምነታችን የተላኩበት ነቢያችን ተቀብለና ረሱልን አሽረፈል ፈክር ዛሬም ነገም ኢስላምን በጀነት መንገድ ጎዳናን ያዋን ቃል ውለትን ዛሬም ነገም ኢስላምን በጀነት መንገድ ጎዳናን ያዋን ቃል ውለትን ዛሬም ነገም ኢስላምን በጀነት መንገድ ጎዳናን ያዋን ቃል ውለትን ዛሬም ነገም ኢስላምን ነገም ኢስላምን ያአላህ ቃል እውነትን ኢላ የውመል ቂያማ